ፍቅር ፍቅር የሚያስቸግርሽ ሰዎች ካሉ ንገሪኝና እኔ አጠፋቸዋለሁ ይላል። እንግዲህ ፍቅር ያሳብራል የሚባል ነገር እውነት ነው። እንግዲህ እየተከታተላት ነው የምትሄድባት ቦታዎች በሙሉ ነው የምትሄደው የሚሄደው ማለት ነው። ፍቅርም እንግዲህ እኔን አትከተልም እንደዚሁም ደግሞ በእኔ ፊት ጀግና ጀግና አጫውትክ እና እኔም ደግሞ አልፈልግም የማንንም ጥበቃ አልፈልግም እኔ ራሴ የፈለኩትን ነገር ማድረግ እችላለሁ። ከዚህ በኋላ እንዳትከተለኝ እሺ ምናምን ይላል። እንግዲህ ኪራ ይኸው አልያክ እኔ እንዳልኩ ነው አትከተላት እሷ ያንተን ጥበቃ አትፈልግም እያልኩ ነው ስትል ጓደኛው ጋር ከጓደኛው ጋር ኪራና ጓደኛው በጣም ይበሳጫሉ። አያክ እኔ ተው ብያለሁ ቆፍጠን በል ወንዶች ቆፍጠን ሲሉ ነው ሴቶች የሚወዱ ምናምን ይላል። አባቴ ላሽ ምናምን ብሎ በአራዳ ቋንቋ ያወራል ማለት ነው። ኪራም መልሶ ይኸውልህ ምንም አይነት ነገር እንዳታወራ ምናምን ይላል። በሌላ በኩል እንግዲህ የዚችን ስሟን ቄስ ጥረዋ አጅሬና ዳጊ እያወሩ ነበር ማለት ነው። እንግዲህ እሷ ደግሞ ከጓደኛዋ ጋር ያለውን ነገር አጨራርሳ ፍቅሩን ለመግለጽ ብትፈልግም ዳጊ በየትኛውም መልክ እናቼ አሽቃባጭ የሆነች ሴትዮዋ እንደምትወድ ለማሳየት ብዙ አይነት ጥረቶችን እያደረገች ነው። እንዴት ነው አይገባህም እንዲህ ምናምን እያለች ነበር። እሱ ምንም አልገባውም እስካሁን ማለት ነው። ቆይ ምንድነው እየሆንሽ ያለሽው? እኔ እኮ ምንም እየገባኝ አይደለም ወይ ነገሮቹን ግልጽ አድርግልኝ ምናምን ይላል። እሷ ግን አልተናገረችም ነገሮችን በቃ በጣም ተናዳ ስትበዛኝ በቃ ተይው በቃ ትቼዋለሁ እሺ በቃ ትቼዋለሁ እያልኩሽ እኮ ነው ምናምን ይላታል። ከዛ በጣም ይበሳጫል። ይኸውልሽ አንቺ ወንድምሽን ካጣሽው ጊዜ ጀምሮ ብዙ ልዩነቶችን እያየሁብሽ ነው። በዛ ላይ ደግሞ ከፍቅር ጋር የምትፎካከሪ ነገሮችን ተይ ብዬሻለሁ ምናምን ይላታል። እና ከፍቅር ጋር ያለውን ነገር ልታወራ ሲል እንግዲህ ዳጊ ተነስቶ ጥሏት ይሄዳል። ወይኔ እያለች በጣም ትናደዳለች ማለት ነው። የምታደርገው ነገር በጣም ጠፍቶባታል። ምክንያቱም ብታስተካክለውና ይህን ቦታ መልሰ ብታገኘው ደስ ይላት ነበር ማለት ነው። እንደዚሁ ስልክ አንስታ ትደውልላታለች ለቸገራት ጓደኛ ለጓደኛዋም እንግዲህ እንዴትም ሆነን አሁን አንቺ የምፈልግሽ ለመጨረሻ ጊዜ ነው። እሺ የኔ ውድ እስከዛሬ ድረስ ለኔ ብለሽ ዋጋ ከፍለሽልኛል። አሁን አንድ ጊዜ ብቻ ነው ያለውን ነገር ብትዋረጅ ምን ብትሆኝም አንድ ጊዜ ብቻ ነው። ያንን የድሮሽን ድርቆሽ በፍቅረኛሽን ታመጭና ከዳጊ ጋር ከእሱ ጋር ፍቅረኛሞች እንደሆነች ታሳያለሽ። በቃ ከተመ ምናምን ኧረ እባክሽ እስከዛሬ ድረስ ከአንቺ ግን ለአንቺ ብዬ የከፈልኳቸው ዋጋዎች ራሱ በጣም ያሳዝናል። ክብረ ቢስ ምስጋና ቢስ ነሽ ምናምን ትላታለች ሄለን ማለት ነው። እና በእናትሽ ጓደኛ አይደለሽ እንዴ ምን ችግር አለው ምናምን ችግር የለውም ውለታሽን እኔ ራሴ ከፍለዋለሁ ምናምን ትላታለች። እሺ በቃ ችግር የለውም በቃ እናያለን ምናምን ይባባላሉ ማለት ነው። በሌላ በኩል ደግሞ ዳጊ ወደ ፍቅር ሄዶ ተቀምጦ ማውራት ይጀምራሉ። ከዛ በኋላ እነዚህ ወሽመጤዎች ደግሞ ጠብቋታል። በነገራችን ላይ ፍቅርን እግር በእግር ነው የሚከታተለው በተለይ ኪራ ማለት ነው። እና ኪራ እየሮጠ ሄደና ፍቅር እኔ ያስፈልግሻለሁ እየተቸገርሽ ነው ምናምን አይነት ነገር ይላታል ማለት ነው። እንዴ ቆይ ሰዎች ምን እያደረጋችሁ ነው ምናምን አንተ እንደ ጦስ ቢንቤ እየዞርክ ነው እንደምትለው እንዳላጋጭ ምናምን ይባል። በቃ እኔ ከማናችሁ ጋር ማውራት አልፈልግም እኔ እንደዚህ አይነት ግርግር ያለበት ቦታም ደስ አይለኝም ትልና ፍቅር ብድግ ብላ ጥላቸው ትሄዳለች ማለት ነው። ኪራ ደግሞ የሆነ ጀግንነት ነገር ተሰማው የሆነ ኩራት ያለበት ነገር ይሰማዋል ማለት ነው። ምክንያቱም የሆነ ጅንን ብሎ ማለት ነው። ግን እንደዚህ መሆን አይችልም ማለት ነው። ከዛ እንግዲህ ዳግም ይነሳና አንተ ሰውዬ አትፈታተነኝ ብያለሁ አገጭህን እንዳለ ምናምን ይባባሉና እሱም ዳግም ጥሎ ይሄዳል ማለት ነው። ከዛ የኪራ ጓደኛ ይመጣል። ምን ተፈጠረ በላሽ ነው ምናምን ይለዋል። እኔ እኮ ሙዳቸው ነው የሚገርመኝ እኔ ሙዳቸው በጣም ይመቸኛል ምናምን ሲሉ ማለት ነው። አይ እባክሽ እባክህ ፍቅር ደስ ያላት ይመስለኛል የሆነ ጠባቂ ያላት መስሎኝ ጀነን ብላለች ምናምን ያታል ለጓደኛው ይለዋል ማለት ነው። ይኸውልህ ኪራ ቆፍጠን በል ሴቶች ቆፍጠን ካላልክ አይወዱም ምናምን ይለዋል ማለት ነው። ግን ብቻ አነጋገራቸው በጣም ነው የሚያስቀው። ከዛ ደግሞ ኪራና ሁለቱን ጓደኞች ይገጋጫሉ ይጥሎ ይሄዳል ማለት ነው። በሌላ በኩል ደግሞ ዳጊ
ፍቅርን እየተከታተላት ነው። እሺ አንቺ ፍቅር ቆይ እኔ የምልሽ ለፍቅር ጉዳይ ሲወራ ቆይ እንደዚህ ወሽመጥሽ ብጥስ የሚለው ለምንድን ነው? ወይስ ከፍቅረኞችሽ ጋር የሆነ ችግር ደርሶ ስለ በዛ ላይ የጥቁር ቆንጆ ሆነሽ ምናምን ነገር ከዙሪያሽ ከክራ ጋም ጀምሮ ከኔ ጋም ከብዙ ሰዎች ጋር ጀምሮ ምናምን ነገር ሰዎች ይከታተሉሻል። ለምንድን ነው እንደዚህ ምሸሽ ምናምን ይላታል። ኧረ ሙድሽ አይገባሽም እንዴ ምናምን ነገር አባቴ ወደ ገደለው ልትገባልኝ ትችላለህ። እኔ ምንም ማውራት አልፈልግም አልኩኝ አይደለ በቃ ሙዲ አይገባም አይነት ነገር አለችው ማለት ነው። እሺ በቃ እኔ የምፈልገው ካለቃሽ ያለቃሽን ፍቅረኛ መታወቅ ፈልጋለሁ። ያንን ሰውዬ ሄጄ ይቅርታማ የማንን ፍቅረኛ? የሄለንን ፍቅረኛ። እኔ የሄለንን ፍቅረኛም ቤተሰቦችን ማናችንም ማውቀው ታሪክ የለም። አንተ ሁለት እግር የለም እንዴ ሄደ ለምን አትጠይቀውም ምናምን አለችው ማለት ነው። በአጭሩ እንደዛ ስትል ደግሞ ምን ልትል ፈልገ ነው? መንገር አልፈልግም አይነት ነገር ነው። ከዛ ዳጊ ፈገግ ይላል ማለት ነው። እኔ እኮ ምንሽም አትገቢኝም ምናምን አይነት ነገር እያላት ነበር። እኔ ምንሽም አትገቢኝም፣ አፍቅረሽ ነው ተፍቅረሽ ነው በየትኛው በኩል ነው ችግር የደረሰብሽ ምናምን ይላታል። ሙዲ አይገባሽም እንዲህ አይነት ነገር እኔ የማናችሁም ሙድም አይገባኝም ምንም አይገባኝም ምናምን ትለውና እኔ አሁን መሄዴ ነው ችግርን መናገር ትችላለህ ምናምን ትለዋለች። ኧረ በእናትሽ ይሄንን ብቻ ተባበርልኝ ምናምን በቃ እየሄደን እናውራ ምናምን ይላታል። እኔ የትኛውንም ነገር ማውራት አልፈልግም። አሁን የጠየከኝ ጥያቄ ደግሞ አላደርገውም ማለት ነው። ስለዚህ ራስህ ሄዳ ያለውን ነገር ጨርስ ምናምን ብላ ጥላ ሄደች። እዚያ እሷም እንግዲህ ላሽ በል እንጂ ላሽ በል ብላ ጥላው ሄደች ማለት ነው። በዚህ ፊልም ላይ እንግዲህ ይሄ ደብተር ከእጇ መቼም ወልዷል። ከዛ በኋላ ስልክ ትደውልላታለች ለአለቃዋ ማለት ነው። ሄደው እሺ እንዴት ነሽ ደህና ነሽ አለው። ስራ ልገባ ነበረ ቤት አለሽ እንዴ? ስራ ልትገቢ ነው? አዎ እና በቃ መስሪያ ቤት እንገናኝ ምናምን ይባባላሉ። እሺ በቃ ቻው ቻው ምናምን ግን ከጓደኛሽ ጋር ተደባብረናል እና ችግር የለሽም ምናምን። ኧረ ጣጣ የለውም እኔና ጓደኛዬ ምን አገባን ጓደኛዬ እኮ ታበዛለሽ ምናምን ይባባሉና ከዛ ወደ ገደለው ይሄዳል ማለት ነው። ከሌላ በኩል ወሽመጤ መንገድ ላይ ቁጭ ብላ እየለመነሽ ነበረ። ከዛ ዳጊ ይመጣል። ምንድነው ምንሽ ነው አንቺ እንዴት ነው ምናምን ይላታል። ኧረ ምንም ችግር የለም ምናምን ነገር አንተ ደግሞ ዳጊ ሙድ አይገባም እንዴ ምናምን ትላታለች። ከዛ በሌላ በኩል ደግሞ ፍቅርዬ ደብሯታል። ከዛ በኋላችሁ ወሽመጤ ትመጣና የፍቅርን ደብተር ልትወስድባት ስትል በጥፊት ፍቅር ታጮላታለች። የትምህርት ቤት ጓደኞቹ ደግሞ ቪዲዮ ይቀርጸዋታል ማለት ነው። ይሄ ቪዲዮ በነገራችን ላይ የሆነ ቦታ ላይ ሁለቱንም ዋጋ የሚያስከፍልበት ቦታ ነው። ከዚያ በኋላ እንግዲህ በዚያ መሀል ኪራ ይመጣል። እንኳን ደግ አደረግሻት፣ እሷን በጥፊ አይደለም አንጎሏን መምታት አለ። እቺ እኮ ጭንቅላቷ አይሰራም ምናምን። የክላስ ጓደኞቿን ፍቅር በጥፊ መምታቷን በጣም ደስ ብሏቸው ነበር ማለት ነው። እና እነ ፍቅርን ሊያግባባ ደግሞ ዳጊ ይደርሳል። በጭራሽ ልታምነው አልቻለችም። በጥፊ እኮ ነው ያጮለችኝ ዳጊ፣ ይችን ሴትዮዋን ይዛታለሁ፣ ቀጠቅጣታለሁ፣ በተማሪዎች ፊት ለፊት ይቅርታ ትጠይቀኛለች፣ ካለበለዛ ከትምህርት ቤት አስባርራታለሁ ምናምን ይላታል። ዳጊ ደግሞ ኧረ እባክሽ ላሽ በይ እንጂ ላሽ በይ ሙድ አይገባሽም እንዴ ምናምን ይላታል። ኧረ ሙድ የሚባል ነገር አለ ገባኝ እያለች ከዛ በትምህርት ቤት ልጆች ፊት ለፊት ትይዛታለች። ፍቅር አንድ ነገር እነግርሻለሁ፣ በዚህ ልጆች ፊት ለፊት ይቅርታ ትጠይቅኛለሽ አትጠይቅኝም አለቻት። ፍቅር አልጠይቅሽም ምን ልታመጪ ነው? ዳጊ ደግሞ መሀል ላይ ገብቶ ተረጋጉ የምንም መረጋጋት የለም፣ እችን ሴትዮ አይኗን ነው ማወጣ፣ በተማሪዎች ፊት አዋርዳኛለች ምናምን። ከዛ ፍቅር ጥላ ሄደች ማለት ነው። በዚህ መሀል ብዙ ነገሮችን የተፈጠሩት በዳጊ በፍቅርና በዚህ በወሽመጤ መሀል የተነሳ በጣም ከባባድ ነገሮች ተፈጥሮ ነበሩ። ቢሆንም ዳጊ ያረጋጋቸው ሁለቱም ወደ ፊናቸው ወይም ወደ ቦታቸው ሄዱ ማለት ነው። በሌላ በኩል ደግሞ ሄለን ወሽመጤ ስልክ ደውላ ትላንትና ያልኩሽን ነገር ዛሬ ምሽት መጨረስ አለብን፣
ካለበለዚያ እኔ ዳጊን ማጣ ማጣ እየመሰለኝ ነው። ምንም እኮ አይገባውም እንዴት ላድርጎ ምናምን ትላለች። ከዛ ፍቅር ከስራ ትገባለች። ወደ ስራ ትገባለች። ምንድነው ምንሽ ምናምን ብለው እየተነጋገሩ እባክሽ ጓደኛሽ በጣም እያበዛች ነው አሁን በጣም ስልችት እያደረገችኝ ነው። እውነትሽ ነው ፍቅር ጓደኛዬ በጣም ታበዛለች። በተለይ ዝም ከተባለ በጣም ነው የምታበዛው ምናምን ትልና ሁኔታዎችን ለማረጋጋት እኔ ራሴ እየሞከርኩ ነው። ግን በጣም ታበዛለች ምናምን እያሉ ወሽመጤ ከየት መጣች ሳትባል ከተፈላለችም ቁጭ በል ዛሬ ይቅርታ ሳትጠይቀኝ ሄዳለች። እዚሁ ነው አፈርድሜ ማስበላት ምናምን ስትል ስራ ቦታ ላይ መጣላት አይቻልም ተባለ። በእንደዚህ አይነት መልክ ተጠናቀቀ። እንገናኛለን።